ሁላችሁም ቪዲዮውን ላይክ እና ሼር አድርጋችሁ ወደ ብልጽግና አካላት እንዲደርስ አድርጉልኝ። ይሄ ጉዳይ የሚመለከተው ብልጽግናን ብቻ ነው፣ መንግስትን አይመለከትም። እየለየሁ ነው። መንግስትና ብልጽግና ይለያያሉ። ይሄን የማታውቁ ካላችሁ ጠንቃችሁ ወቁ። ወደፊትም እኔ አሁን ይሄ መልእክቴ ለብልጽግና ብቻ ነው። ብልጽግና በብዙ ነገሮቹ በጣም የሚወድለት የማደንቅለት ብዙ እቅዶች፣ ብዙ የሥራ ክንዋኔዎች አሉት። ብልጽግና ከከተማ ልማት አንጻር፣ ከከተማ ውበት አንጻር፣ በይበልጥ ደግሞ ከሚዲያ ነፃነት አንጻር እንደ ብልጽግና የትም አላየሁም። እንደ ሀገሬ ማለት ነው፣ እንደ ኢትዮጵያ። ምክንያቱም በፊትም ትንሽ ስለነበርን፣ ግን እንደአሁን እንደ ዘመነ ብልጽግና የሚዲያ ነፃነት አይቼም ሰምቼም አላቅም። ይሄ ትልቅ ብቃት ነው። ሌላውን ተውትና በዚህ ክፉ ዘመን እንኳን በዚህ አደገኛ ዘመን እንኳን በመላው ሀገሪቱ ሁሉ ኢንተርኔት አለ፣ ኔትወርክ አለ፣ ምን አለ። በጣም ገርሞኛል። በመላው ሀገሪቱ የኢንተርኔት ስርጭቱ በጣም የሚገርም ነው። እኔ እንኳን መሀል አዲስ አበባ ላይ ቁጭ ብዬ የሀገሪቱ ጫፍ ላይ ተደራሹኛለሁ። ይሄ የሚያሳየው ምንድነው? በቃ ኢንተርኔቱ ወይም ደግሞ ኔትወርኩ በደንብ ተለቋል ማለት ነው። ይሄ ትልቅ ጥበብ ነው፣ ትልቅ ብቃት ነው። ተገርሚያለሁ። እና እኔ አሁን ጥያቄ ከምን አንጻር መሰላችሁ? ጥያቄ ከዩቲዩበሮች አንጻር ነው። ይህን ቪዲዮ ሁላችሁም ዩቲዩበር የሆናችሁ ሁሉ ሼር ልታደርጉት ይገባል። አሁን የምጠይቀው እኔ እንደ ዩቲዩበር ሁኜ ነው። ሌሎቻችሁን አይመለከትም። ሌሎቻችሁ ብቻሉ ምንድነው ሼር እና ላይክ አድርጉ። ከዛ ውጪ ይሄ ጉዳይ የሚመለከት በይበልጥ ዩቲዩበሮችን ብቻ ነው። እና እኔ አሁን እንደ ዩቲዩበር የምጠይቀው ጥያቄ ምንድነው መሰላችሁ? ደግሞ እንደሚሆን አውቃለሁ። ብልጽግና ማለት በጣም ዘመናዊ ስማርት የሆነ ድርጅት እንደሆነ በብዙ ነገር ያረጋገጥኩ ነው። በጣም እየተመቸኝ ነው። በተለይ በሌላ ቪዲዮ መጣበታለሁ። ከመሶብ የሚባል ነገር መጥቷል። ከዛ ጋር ታይዞም ያለው ነገር በጣም ማራኪ ነገር ነው። ምንም ጥርጥር የለም። የወደድኩት ነገር ነው። እሱን በሌላ ቪዲዮ መጣበታለሁ። አሁን ግን ከዩቲዩበሮች አንጻር ነው ብልጽግናን የምጠይቀው። ምንድነው መሰላችሁ? እንግዲህ ሚዲያ ለወጣቶች ትልቅ ስራ እየፈጠረ እንደሆነ እናውቃለን፣ እንረዳለን። በሚዲያ ብዙ ሰዎች ኑሯቸውን እየመሩ ነው፣ የገቢ ምንጭ እየፈጠሩ ነው። ግን ምን አለ? ዩቲዩብ ኢትዮጵያ ላይ እንዳይቆጥር የተደረገበት ምክንያት ምንድን ነው? አሁን ይሄ ሊፈታ የሚችለው ብልጽግና ብቻ ነው። ጠያቂ ግን ይፈልጋል። ምክንያቱም አሁን የምጠይቀው ምንድነው? ብልጽግና ዘመናዊ ነገሮችን የሚደግፍ የሚያበረታታ ከመሆኑ አንጻር ዩቲዩብ ኢትዮጵያ ላይ ለምንድነው ሳንቲም የማይቆጥረው ነው ጥያቄ። ይህን ነገር አስተካክልን። ብልጽግና ሆይ አንድ ቪዲዮ ሰርታችሁ አስተካክላችሁ ኤዲት አድርጋችሁ ብዙ ደክማችሁ ዩቲዩብ ላይ ከጫናችሁ በኋላ ምን ጠብቃላችሁ? እይታ ጠብቃላችሁ ዩቲዩበሮች። ከዛ በኋላ በእይታው ልክ ነው እንግዲህ ዶላር የሚቆጥረው አይደለ? እና ኢትዮጵያ ውስጥ የሚኖር ህዝብ 100,000 ህዝብ ቢያይልህ፣ 50,000 ህዝብ ቢያይልህ፣ 20,000 ህዝብ ቢያይልህ ምንም ዜሮ ነው፣ አይቆጥርም። ነገር ግን ደግሞ ከኢትዮጵያ ውጭ የሚኖሩ ሰዎች የእናንተን ቪዲዮ 5 ሰው ቢያይ 10 ሰው ቢያይ አይደለም 50,000 ቀርቶ 20 ሰው እንኳን ያይላችሁ ዶላር ይቆጥራል፣ ሳንቲም ይቆጥራል። ይሄ ስራ ፈጠራ፣ ለወጣቱ ስራ ፈጠረ ማለት ነው። ነገር ግን ኢትዮጵያ ውስጥ ያለው ህዝብ ሲያይ ለምንድነው ሳንቲም የማይቆጥርልን? ለምንድነው ዶላር የማይቆጥርልን? የኢትዮጵያ ህዝብ ሲያየው ዶላር እንዳይቆጥር የተደረገበት ምክንያት ምንድነው? ወይ ደግሞ ልዩ ኬዝም ካለ ነገሩን አስረዱ። እኛ በጣም እየተቸገርን ነው። እነማን? ዩቲዩበሮች። የኛን ቪዲዮ የሚመለከተው የኢትዮጵያ ህዝብ ነው፣ የውጭ አይደለም። ግን ደግሞ አይቆጥርም። ምክንያቱም ኢትዮጵያ ውስጥ ዩቲዩብ እንዳይቆጥር ዶላር እንዳይቆጥር ተደርጓልና። ይሄ ጉዳዩ ምንድነው? ከዚህ የተነሳ ለብልጽግና ጥያቄ አለን። ብልጽግና ሆይ ይሄን ነገር ፍታልን እባክህ ለማለት ስለወደድኩ ነው።